ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ። ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን በአጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር፣ ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞች ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት
ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ትግራይ ሰላም እንዴት ናችሁ? የቤተ አሮን የዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ሰሞኑን አልተገናኘንም ማለት ይቻላል። ምክንያቱም ትላንት አልተመቸኝም ነበረ። ዌል ዩሮፕ እንደምታውቁት በጣም ነው የሚሞቀው በአሁኑ ሰዓት ላይ እጅግ 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 በጣም ነው የሚሞቀው። ከሌሎችም ተያያዥ ነገሮች ምክንያታዊ ነገሮች ጋር ሆኖ እንግዲህ ትላንትን አልቀረብኩም ማለት ነው። ዌል እንግዲህ በመግቢያው ላይ አዶናይ የተናገረው መልእክት ጦርነት ለየትኛውም ሀገር አይበጅም፣ ግን በጠረጴዛ ጉዳይ የሚደረገውን ጦርነት አምናለሁ። በቃላት አሁን ዓለም በብዛት በቃላት ጦርነት ነው የገጠመው። ለምን የአክሽን ጦርነት ምንድን ነው? የመጀመሪያው የሰውን ልጅ ህይወት ይቀጥፋል። በቃ ላይፍ እንዳይቀጥል ያደርጋል ማለት ነው ባጭሩ። ከዛ ውጭ ሰዎች ደክመው ሀገር እንደ ሀገር የደከመበትን ግለሰቦች እንደ ግለሰብ የደከሙበትን ሀብት ንብረታቸው ይወድማል። አስቡት። ለአንድ ኢኮኖሚ እድገት ጸር ነው ጦርነት ማለት ነው። ከዛ ባሻገር ለጤና ጠንክ ነው። ያልተገደሉ ሰዎች ከሆነ የአካል ጉዳተኞች ነው የሚሆኑት። ወይ እግራቸውን፣ ወይ አይናቸውን፣ ወይ ጆሮአቸውን፣ ወይ እግራቸውን፣ ወይ ወዳቸው የሆነ አካል ይጎዳል ማለት ነው። ከዛ እንደገና ሌላ ችግር ማለት ነው። ይሄን በባለፈው አይተናል እና ይሄ መደገም የለበትንም። እኔ ይሄ በሙሉ ኢትዮጵያ ላለው ሁሉ ይሄ እንዳይሆን የሁል ቀን ተስፋዬ ነው። ነገር ግን ችግር አለ። አዎ አለ፣ ሁል ጊዜ አለ፣ ይኖራልም። ነገር ግን ሁኔታዎችን በመፍትሄ መንገድ ለመፍታት መሞከር እንጂ በኃይል የተሄደበት መንገድ መልካም እንዳልሆነ በደንብ አድርጎ እንግዲህ ወንድማችን አስቀምጦታል ማለት ነው። ስለዚህ ይህን ሀሳብ ልንደግፈው ይገባል። የአዶናይ ሀሳብ ስለ እውነት is brilliant always to be honest ማለት ነው። not because I like him the most የሚያደርጋቸው ነገር እኔ I really like it honestly እና ወይል እንግዲህ እንቀጥላለን ማለት ነው። ትንሽ እንደዚህ የሚያሳዝነንም ያሳስበንም ደመሃልም ደግሞ ዘና የሚያደርገንም እያንዳንዱን ነገር እናያለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እባካችሁን ሰብስክራይብ አድርጉን፣ አበረታቱኝ፣ ሸር አድርጉን። ገና ዩቲዩብ እንኳን አልተቀበለኝም እና ብታበረታቱኝ ደስ ይለኛል ማለት ነው። በርታ። ሰላም ነው አለልሽ። ሃይ ቤቢ። በወር ስንት ነው የምትከፊው የቤት ኪራይ? 3,000 ብር። እሺ እኔ ደግሞ ዛሬ ልጆችሽ ናቸው? እሱ ልጅሽ ነው? እሺ እኔ ደግሞ ዛሬ የስንት ወር መሰለሽ እንዘጋልሽ? 3,000 ብር ነው። 3 የ3 ወር ልዝጋልሽ። 10,000 ብር ከኔ ያለሽ ማለት ነው። ችግር የለውም። አካውንት ነምበር አለሽ? ካሽ አለሽ? የት ነው ሰፈርሽ? ቦሌ። እዚህ ባንክ ኦፍ አቢሲኒያ። እሺ ንገሪኝ። 21 83 14 64 3 በርችልኝ። ይሄው ገብቶልሻል። 10,000 ብር ገብቶልሻል። ለሷም ስትጫወታለሁ ከካሜራ ጀርባ። ሃይ እናት እንዴት ነሽ? Zema here. I hope you all are well. What we've been hearing the past couple of months and days especially has been horrifying. The videos that have been released to the public of mothers crying because their children being forcefully taken to an upcoming war that is terrible, that is sad,
that is, I can't put a word to it. Why can't our brothers and sisters have a choice to live? Why can't they have their own right? Why can't they have a life like any of us here, our brothers and sisters here? It's not fair. So please, we all know what happens during a war and after a war. We all know and we remember what happened. Let's not let history repeat itself. Let's learn from our mistakes. Let's stand together. Let's stand tall. Let's stand as one. All of my Tigrayans, all of us Ethiopians, let's stand together. Say no to war. Say no to atrocities. Say no to killing. That's enough. We've seen enough. We've felt enough. Our mothers, our fathers are crying for their children, for them to come back into their home. Please, wherever you are, wherever you're from, stand with me. Stand with us. Stand with our people. Hello everyone. ተራራው ተገፍቶ ማይወድቀው የሚል ሙዚቃ ኢትዮጵያ ውስጥ ካልቆመ በኦሮሚያ ደግሞ ስትሄድ አዱሬ ሌንጨ ሞከርት የሚል ዘፈን አለ። ድመት አንበሳ ሞከረች እንደማለት ነው። እሱ ካልቆመ ወደ ትግራይ ስትሄድ እንበር ተጋዳ ላይ የሚል ሙዚቃ ካልቆመ ኢትዮጵያ ውስጥ ለውጥ ይመጣል ብለው ከማያምኑ ሰዎች መካከል አንዱ ነኝ። እኔ የሰው ተራራ አላቅም። ተገፍቶ የማይወድቅ ተራራ ክርስቶስ ኢየሱስ ብቻ ነው። አንበሳንም ለኦሮሞ የአንበሳ ስያሜንም ለኦሮሞ የሰጠ የለም። የይሁዳ አንበሳ ተብሎ የተወደሰ ክርስቶስ ኢየሱስ ነው። የሰው ልጅ ደካማ ነው። ስለዚህ እርስ በራስ ከመቆለጳጳስ አልፈን ስለ አንዷ ስለ ታላቋ ስለ ሀያሏ ኢትዮጵያ መስፈንና ማወደስ ስንጀምር ነው ኢትዮጵያ ውስጥ ያለው ዩኒቲ ይመጣል ብዬ የማምነው። እነኚህ ነገሮች ካልቆሙ ግን ዩኒቲያችን ይመጣል ብዬ አላምንም በራሴ። አማራ ተራ ተወለገ ይላል አቴዲተሪን ከታርጓል አልኩም እንዴ ቲ በቃ እዚህ ጋር ከእንቅልፋችን ተነሳን ምናምን እዚህ ጋር እንጠራራለን። እንደተለመደው ጸሎታችን እዚህ ጋር ጸሎታችን ጸልያለን ምናምን አመስግነን በቃ እንነሳለን። እዚህ ጋር ጋችን ንጥፍ ነው የምናደርገው። ሲጀመር ነው እዚህ ነው የተኛሁት ብሎጉ እንዲያምር ብዬ ነው። ወደ ካፕ እያለ እንዴት ነው እዛ የተኛላችሁ የምታስቡት? እዚህ ጋር ንጹህ አየራችንን ለመውሰድ ከፈት እናደርጋለን። እንደምን አደርሽ ኢትዮጵያ ማለት እንደምን አደርሽ ለንደን እንላለን። እዚህ ጋር ማከባበድ አይጠበቅብንም። ወደ ውጭ ልንወጣ ነው በቃ። እዚህ ጋር ሲስተሮቻችን ተከትለን ነው የምንወጣው። ምክንያቱም ብቻችን ጋር ወጣን እንጠፋለን። ያቺ ያምሻል የምድረው ድመት በሰንሰለት ይዘሽ ውሻ ነው እንዴት አደርሽ የኔ እናት? እዚህ ጋር ባሳችን ትመጣለች 122 የኛ ባስ ናት። እዚህ ጋር ክፍያ ረዳት ምናምን የለም። በቃ ካርድና ካርገ ገባ ነው። እዚህ ጋር ገብተን እንደለመድነው ቆም እንላለን። እዚህ ጋር ሰውዬ ካልጨፈርክልኝ ምናምን አለኝ። ኧረ እኔ ምናምን አለ። በቃ እሺ ቆይ አልጨረስኩም። ቆይ ለካሜራ እኔ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል። አዶናይ በስሱም ቢሆን ያስተውላል። ፋራ አይደለም፣ ያስተውላል። ምክንያቱም ከእሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም። እንዴ አዶናይ የጻን ልጅ አረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለም? ከጃኒ ጋር ጥሩ ነገር ካሳለፈ ከእሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም፣ በታምር አያት። እኔ አሁን ሚስቴን የሚጠላ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ለሆነው። ይሄ አይደረግም። ካረገውም ባለጌ ነው። አዶናይ ያንን ቢያደርግ እግዚአብሔር ምስክሬ በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላል በቃ የራሱ የሆነ ላይን አለው፣ የራሱ መንገድ አለው። ስለዚህ የማናደድ ቁማር እሱ ቢያደርግ በጣም ቢለያዩስ መሀይም ናችሁ እንዴ? ቢለያዩም አስተሳሰብ መኖር መቻል አለበት። በእውነት ያንን ነው የምለው። እና አንዳንዴ ችግሩ ምንድነው? ሰው አያስተውልም። ድንጋይ ነው፣ መሀይም ነው። በከብት ፎሎወር ስለበዛለት ስማርት የሆነ የሚመስላቸው ሰዎች አሉ። ስማርት የሚመስላቸው
ነገሮች አሉ። በአጠገባችን የወደቀ መብረቅ ነበረ። ነገር ግን ከኛ አውሮፕላን ንክኪ ስላልነበረው ደህንነታችንን የሚያሰጋ መብረቅ ይላል ሰማ መብረቅ ላይ በአጠገባችን የወደቀ መብረቅ ቁጭ ብሎ ነበር ማለት ነው። አየሁትኝ፣ ተጠራጠርኩትኝ። ከዛ አየሁትና ዞር ስል ጀርባው ነው የሚታየው ማለት አዶላ ያልኩትኝ። ከዛ መጣና ዌልካም ምናምን ሰላም ነሽ አለኝ። ሰላም አልኩትኝ ምናምን። ስራ ቢዚ ነው፣ ህጻናቶችን እያገዘ ስለሆነ ቢዚ ስለሆነ በደንብ አልተመቸው ምናምን ነገርና አሪፍ ሰው ነው። ተገናኝተናል ሆቴል እየመጣን በመጀመሪያ አልገባኝም እውነት ለመናገር ማለት ነው። እና ሳይገባ ለምን ትናገራለህ ትችላላችሁ፣ ግን ኬዙ ያው ሁላችንም እናውቀዋለን። ግን አልገባኝም፣ እኔ ሲስ ዲፕሊ አልገባኝም። እና አሁን እዚህ ላይ የገረመኝ ነገር ምንድን ነው? ያው ዮኒ ማኛም ተናግሮታል። የማማር ነገር ነው ማለት እሷ እያወራች ማማር ትስቃለች። አንዳንዴ እኮ ሳቅ ታውቃላችሁ፣ ሳትፈልጉት ራሱ ገፍቶ ይወጣልና ነገሮቹ ማለት ነው። እሱን ያሳቅ ሌላ አይደለም ማለት ነው። እስቲ እንቀጥል። ያላችሁ ኢትዮጵያን ጥንቃቄ አድርጉ። ቲክቶክ የምትሰሩ ማለት ነው። ኤምሬትስ ማስጠንቀቂያ ሰጥታለች። የዱባይ ፖሊስ በኢትዮጵያ ላይ የመጨረሻ ጥብቅ ማስጠንቀቂያ ነው ያለው። እንደምትመለከቱት ማስጠንቀቂያው ይሄ ነው። አይዞ ሀበሻም ዘግቦታል። ቅድም ግጉድ ላይ የተመለከትኩት ነበረ። በኤምሬቶች የሚኖሩ ኢትዮጵያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ ሊያደርጉ ይገባል። የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት በጋራ ነው ማስጠንቀቂያ ያስተላለፉት። ይህ ማስጠንቀቂያ የተሰጠው በትውልድ ኢትዮጵያ መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ይላል። የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት በጋራ ባዘጋጁት መድረክ እንደተገለጸው በአረብ ኤምሬት የሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣት ያስከትላሉ። አንደኛ፣ የጥላቻ ንግግር፣ በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎችን ሰው ሀገር ላይ ነን ብላችሁ ራሱ አማራ፣ ኦሮሞ፣ ትግሬ ምናምን እያላችሁ እዛ የምትቀሰቅሱ እዛ ላይ መለጠፍ፣ ሶሻል ሚዲያችሁ ላይ መናገር መለጠፍ። በተለይ ኤምሬት ያላችሁ፣ እኛ ሀገር እንኳን ህግ የለም ችግር የለም። ስድብና ስም ማጥፋት። ሁለተኛ፣ ግለሰቦችን ወይም ተቋማትን በቪዲዮ በጽሁፍ ወይም በኮሜንት መዝለፍና ስም ማጥፋት። ሶስተኛ፣ ያለ ፈቃድ መረጃ ማውጣት፣ የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይም መረጃዎችን ያለ ፈቃድ ማሰራጨት። አራተኛ፣ የገንዘብ ማሰባሰብ፣ ያለ መንግስት ፈቃድ በማህበራዊ ሚዲያ በኩል በስምነት ገንዘብ ማሰባሰብ በኤምሬትስ ህግ የተከለከለ። ስለዚህ ከዚህ በላይ የተጠቀሱትን የምታደርጉ ሁሉ ከባድ ቅጣት ይጠብቃቸዋል በማለት ሃይማኖትን መስደብ፣ የሌላውን ሃይማኖት ማንቋሸሽ የመሳሰሉም አለበት። ያው አገር የሚላለን ለምንድን ነው በተለይ ለእናንተ ያስጠነቀቅነው ይሄን ነገር ያቀረብነው? እናቶቻችሁ ወይም አባቶቻችሁ ገንዘብ ተበድረው ወይም እናንተን በስንት መከራ ለፍታችሁ ውጭ ሀገር መውጣታችሁን እናውቃለን። ብዙዎቻችሁ፣ አንዳንዶቻችሁ ሰው ቤት ተቀጥራችሁ፣ አንዳንዶቻችሁ እንደዛ እያደረጋችሁ ቪዲዮ ትሰራላችሁና ህጉን ሳታውቁት፣ በተለይ ቲክቶክ መቼም የማይተላለፍበት ጉድ የለም። ህጉን ሳታውቁት ከኑሯችሁ እንዳትናጠቡ፣ ደግሞ እንዳታለቅሱ፣ ደግሞ ችግር ላይ እንዳትወጡ፣ በዘር የምትሰዳደቡትን፣ በሃይማኖት የምትሰዳደቡትን፣ የሆነ ስም የምታጠፉትን ነገር ያለ መረጃ እንደፈለገ እንደው ቲክቶክ እንትኑ አለን ብላችሁ እንዳትሄዱበት። የሚመልሷችሁ ወደ ኢትዮጵያ መመለስ ስንት ነው እያልኳል። በአሁኑ ሰዓት ግን እናንተ በቃም ብላችሁ ወደጣችሁበት ሀገር ነው የምትመለሱት። በአሁኑ ሰዓት ያለችው ኢትዮጵያ፣ አብይ አህመድ ኢትዮጵያ እንዴት ሲሆን እንደሆነች ታውቃላችሁ። እሰፈና ለምን ደስ እንደሚለኝ ልንገራችሁ። የበጣም ብዙ ሀበሻ ቢዝነሶች እድል ለሚከፍት ነው። እውነቴን ነው የምላችሁ። ላይክ ብዙ ሀበሾች አሉ እዚህ አሁን የራሳቸው ቢዝነስ ይዘው የመጡ ከተለያዩ ስቴቶች ማለት ነው። እና ሁላችሁም እዚህ ከመጣችሁ ሰፖርት አድርጓቸው። በቃ ግዴታ ነው። በቃ ይሄ የራስህ ሰው ሰፖርት ካላደረክ የማን ሰፖርት አደርጋለህ? ስለዚህ እሰፈና ለብዙ ቢዝነሶች እድል እየከፈተ ነው ያለው። ቢዝነሳቸው እንዲያድግ እንዲታወቅ እየመጣችሁ ቅመሱ፣ ፎቶ አንሱ፣ ቪዲዮ ቅረጹ፣ ፖስቱላቸው፣ ሰፖርት እንደራረግ ሁላችንም። እሺ እንደዚህ ነው የምንለወጠው። This is beautiful. Hey! Wow! እዚህ ደግሞ አብዛኞቹ እነማ እንዴት ነው? ሰላም ወክ እያደረግን ነው። ሰው ስለሚያቆመን ወክ አድርገን ስንጨርስ እንመጣለን። እወዳለሁ እኔም። እሺ በርታልኝ። ሳምቡሳው በጣም ነው የሚጣፍጠው። በርታልኝ። ሀይ ዱ ማን
እንዴት ነህ? ደህና ነህ? አለን። ናይስ ቱ ሚት ዩ። ካም ኦቨር ብራዘር፣ ካም ኦቨር። ደስ ይለኛል። አሜዚንግ ፕሌዠር ቱ ሚት ዩ ብራዘር። ሃቭ አ ጉድ ዋን። ናይስ እያየሽ ዋው በጣም ደስ የሚለው ጋይስ እሰፈና ለምን ደስ እንደሚለኝ ቪዲዮ ይሄን ይመስል ነበረ። በጣም አሪፍ ቆይታ ነበረን። እንዳያችሁት ነው እንግዲህ ያው ገስ ዋት ካፕሽን ላይ አስቀምጬላችኋለሁ። ቀጣይ ምን ይፈጠራል የሚለው ነገር ጋይስ ኮሜንት ሴክሽን ላይ አስቀምጡልኝ እና ደግሞ አሁን በዚህ ወር የዓለም ዋንጫ ኳስ አለና ኳስ ልናይ ነው፣ ኢንጆይ ልናደርግ ነው። ፓርት 2 ጠብቁ። እወዳችኋለሁ ጋይስ። ላቭ ዩ። ቺርስ ጋይስ። ሌትስ ጎ ሌትስ ፋኪንግ ጎ የስ ያያችሁት ቪዲዮ እንደምን አላችሁ? ዛሬ ወደ ትልቁ ስታዲየም መተናል። ሚኒሶታ ላይ የተዘጋጀው ኤስኤፍኤና ማለት ነው። ከጁላይ 1 እስከ ጁላይ 4 ወንድማችን ጃኒ እዚህ ያለ፣ እህታችን ረዲኤትም እዚህ ያለች። የራሷ ቡዝ አላት ባይዘው እሷ ልብሶች አሏት ምናምን ታሳያቸዋለች። አዎ ልብስ ሰጣለሁ ብላኛለች። እሱኑ ለብሳለሁ። አሪፍ ከሆነ አሪፍ ነው። ሞክረዋል አንተ? እና አዎ ያምራል ያምራል። እኔ ጋር ግን ይሄዳል ወይ ነው? የስ አሳያቸው እስኪ ፒቹን ይነባታ እንዴት እንደሚያምር ካልሆነ አንለብሰውም። ይቅርታ አድርግልኝ። አይ ነው ግን ግልጽ ሆኜ ነው እንትን ሪቪው ምሳጥሽ ግልጽ ሆኜ ነው። የቱ ጋር ነው ያንቺ ቡዝ? አረረረ እንዴት ነሽ? ሃው ዩ ዶይንግ? ደህና ነሽ ወይ? ሃው ዩ ዶይንግ? ሰላም ሰላም፣ እንደምን አለ? ደህና ነህ? እንዴት ነህ? አለን አለን። ፍፄ እንዴት ነሽ? ሃው ዩ ዶይንግ? ጉድ ጉድ ቱ ሲ ብራዘር። አለን አለን አለን። ኦልራይት የቱ ጋር ነው ብዙሽ? ወደ አንቺ እንሂድ። አሁን እንግዲህ ወደ ሬዲኤት ቡዝ ነው እየሄድን ያለ ነው። የሷ የራሷ ልብስ አላትና እስኪ እንያቸው። ሀበሻ ሜድ ሻራቲ ሀበሻ ሜድ ዳስ ዘ ክሎዚንግ ላይን ሀበሻ ሜድ የራስሽ ነው በቃ። ስለዚህ እህታችን ሰፖርት እናደርጋለን ዛሬ። ማይክ ዮ የኔ አባት ሀይዷን ጃኒ ይግድ እንዴት ነህ? ሰላም ነው ወይ? ሰላም ጋይስ እንደምን አላችሁ? ዛሬ ወደ ትልቁ ስታዲየም መተናል። በጣም ጥሩ እንግዲህ ለዛሬ ያዘጋጀሁላችሁ የነበረ አይሆፕ ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉት፣ ላይክ አድርጉት፣ ለሁሉም ሰው አስተላልፉ እና አበረታቱኝ ማለት እንወዳለሁ። እንግዲህ የዛሬው መልእክት እንግዲህ ጦርነት ይብቃ የሚል ነው። ትልቁ አዶናይም ሌሎችም ያስተላለፉትና እሱን ነው ቤዝዶን ያደረኩት ማለት ይቻላል። ከዛ ውጭ ሌሎችንም አቅርበናል ማለት ነው። ሼር ማድረጋችሁ፣ ላይክ ማድረጋችሁ፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንገናኝ። የእግዚአብሔር ሰው ይበለን። ቻው።